ከሰሞኑ አሜሪካ ባወጣችው መመሪያ ዙሪያ አንዳንድ ኮንፊውዥኖች መፈጠራቸው የሚታወስ ነው። እንግዲህ ከዚህ ቀደም እኔም በሰራውላችሁ ቪዲዮ ብዙዎቻችሁ በኮሜንት ሴክሽን ማስተካከያ እንዲደረግ ጥያቄ አቅርባችሁልኛል። ታዲያ በዚህ ቪዲዮ ጉዳዩን ግልጽ ለማድረግ እሞክራለሁ። በዚህ አጋጣሚ ሀሳብ አስተያየቶቻችሁን ለምታጋሩኝና ማስተካከያ መደረግ ሲኖርበት ጥቆማ ለምትሰጡኝ በሙሉ ምስጋናዬ በያላችሁበት ይድረሳችሁ። ዝርዝር ጉዳዩን ቀጥዬ ላጋራችሁ። እንግዲህ በቅርቡ እንደሚታወሰው አሜሪካ አንድ አዲስ መመሪያ አውጥታለች። ይህም መመሪያ እንግዲህ አሳይለም ጥያቄዎችን ወደ ሶስተኛ ሀገር ሄደው ጉዳያቸውን እንዲከታተሉ የሚያደርግ መመሪያ ነው። እንግዲህ እነዚህ ሶስቱ የተጠቀሱት አገራት ኢኳዶር፣ ሆንዱራስ እና ዩጋንዳ ናቸው። ሆኖም በብዙዎቻችን ዘንድ ኮንፊውዥን የፈጠረው ወይም ደግሞ ግራ መጋባትን የፈጠረው ጉዳይ የትኞቹን የአሳይለም ጥያቄዎች ነው ወደ እነኚህ የሶስተኛ አገራት ጉዳያቸውን እንዲከታተሉ የሚላኩት የሚለው ነበረ። የአሳይለም አፕሊኬሽን እንደሚታወቀው በሁለት መንገድ ነው የሚደረገው። የመጀመሪያው አፈርማቲቭ የሚባለው ለዩኤስሲአይኤስ አፕላይ የሚደረገው የአሳይለም አይነት ሲሆን፣ ሌላኛው ደግሞ ዲፌንሲቭ የሚባለው ለፍርድ ቤቶች ወይም ደግሞ ለኮርት የሚደረገው የአሳይለም አይነት ነው። ልዩነቱን ከዚህ ቀደምም ለማብራራት ሞክሬያለሁ። እንደሚታወቀው አፈርማቲቭ የሚባለው የአሳይለም አይነት እንግዲህ በተለያየ የቪዛ ታይፕ በትምህርት ሊሆን ይችላል፣ በቱሪስት እና በሌሎች የተለያዩ ቪዛዎች ወደ አሜሪካን ሀገር ገብተው አሳይለም የሚጠይቁበት ሂደት ነው። ይሄኛው አሳይለም እንግዲህ በህጋዊ በሆነ መንገድ የገቡትን የሚመለከት ነው። አፕላይም የሚያደርጉት ለኮርት ሳይሆን ቀጥታ ለዩኤስሲአይኤስ ነው። የዩኤስሲአይኤስ ኦፊሻሎችም ጉዳያቸውን የሚከታተሉና ውሳኔ የሚሰጡ ይሆናል። ሌላኛው ደግሞ በኮርት በኩል የሚጠየቀው ዲፌንሲቭ የሚባለው የአሳይለም አይነት ምንድነው? ግለሰቦች በቦርደር በኩል ሲገቡ ተይዘው ሊሆን ይችላል፣ ወይም ደግሞ በተለያየ ህጋዊ ባልሆነ መንገድ አሜሪካን ውስጥ ገብተው ከተያዙ በኋላ ሪሙቫል ፕሮሲዲንግ ላይ ያሉ ሰዎች አፕላይ የሚያደርጉት የአሳይለም አይነት ነው ማለት ነው። ይህ አዲሱ የአሜሪካ መንግስት ያወጣው መመሪያ በቀጥታ የሚመለከተው የትኛውን የአሳይለም አይነት ነው የሚለው ጉዳይ የተወሰነ ጥያቄ የፈጠረ ጉዳይ ነበረ። ነገር ግን ይህ አሜሪካ በአሁኑ ሰዓት ያወጣችው አዲሱ መመሪያ አሳይለም ጠያቂዎች ወደ ዩጋንዳ፣ ኢኳዶር እና ሆንዱራስ ሄደው ጉዳያቸውን እንዲከታተሉ ያለቻቸው በዋናነት የሚመለከተው በኮርት ጉዳያቸው የተያዙትን ብቻ ነው። ያ ማለት ምንድነው? በዩኤስሲአይኤስ ጉዳያቸውን እየተከታተሉ የሚገኙና ምንም አይነት ውሳኔ ያላገኙ ሰዎችን የማይመለከት ይሆናል። ነገር ግን ዲፌንሲቭ አሳይለም የጠየቁትን በሙሉ በሶስተኛ ሀገር ሄደው ጉዳያቸውን እንዲከታተሉ የሚለው መመሪያ በቀጥታ አፌክት የሚያደርግ ይሆናል ማለት ነው። ዲፌንሲቭ አሳይለም በሁለት መንገድ ሊጠየቅ ይችላል። የመጀመሪያው ምንድነው? ቀደም ብዬ እንደነገርኳችሁ በቦርደር ስትገቡ ተይዛችሁ ሊሆን ይችላል፣ ወይም ደግሞ አሜሪካን ሀገር ዶክመንት ሳይኖራችሁ በህገወጥ መንገድ እየኖራችሁ ተይዛችሁ ጉዳያችሁ በሪሙቫል ፕሮሲዲንግ ላይ ከሆነ ቀጥታ የእናንተን ጉዳይ የሚከታተለው ፍርድ ቤት ይሆናል። ያ ደግሞ ዲፌንሲቭ የሚባለው የአሳይለም አይነት ነው። ከዛም በተጨማሪ አንዳንዴ ምን ይሆናል እንግዲህ ዩኤስሲአይኤስ ጉዳያችሁን ተመልክቶ አሳማኝ ሆኖ ካላገኘው ዲናይ ያደርገዋል። ዩኤስሲአይኤስ ዲናይ አደረገው ማለት ኢሚዲየትሊ እናንተ ዲፖርት ትደረጋላችሁ ማለት አይደለም። ዩኤስሲአይኤስ ማድረግ የማይችላቸው ነገሮች አሉ። ከነዛ መካከል አሳይለም የጠየቀን አንድን ግለሰብ በቀጥታ ዲፖርት እንዲደረግ የማድረግ ስልጣን የለውም። እንዲሁም ደግሞ በሶስተኛ ሀገር ሄዳችሁ ጉዳያችሁን እንድትከታተሉ የሚያደርግ ትዕዛዝ ማውጣትም አይችልም። ዩኤስሲአይኤስ ማድረግ የሚችለው ነገር ምንድነው? ያቀረባችኋቸውን ዶክመንቶችና የተለያዩ መረጃዎችን ቼክ ካደረገ በኋላ በደንብ ከመረመረ በኋላ ጉዳያችሁ አሳማኝ ሆኖ ሲያገኘው አፕሩቭ ያደርገዋል፣ ያጸድቀዋል። ከዛ በኋላ ማግኘት የምትችሏቸውን ጥቅሞች እንድታገኙ ያደርጋል። ከዛ ውጭ ግን ምናልባት ዶክመንታችሁና የሰጣችሁት ቃል አሳማኝ ነው ብሎ ካላሰበ ጉዳያችሁን ዲናይ ያደርገዋል ወይም ደግሞ ውድቅ ያደርገዋል ማለት ነው። ያ ማለት ግን ቀደም ብዬም እንደነገርኳችሁ ዩኤስሲአይኤስ ዲፖርት የማድረግ ስልጣን ስለሌለው ቀጥታ ጉዳያችሁን ሪፈር ነው የሚያደርገው ወደ ፍርድ ቤት። የእናንተን ጉዳይ እንዲተላለፍ ያደርግና ጉዳያችሁ በፍርድ ቤት የሚታይ ይሆናል ማለት ነው። ይህ ደግሞ ዲፌንሲቭ ሪፈራል ይባላል። ጉዳያችሁ በኮርት የሚታይባቸው ሁለት መንገዶች አሉ ማለት ነው። አንደኛው ከዩኤስሲአይኤስ ዲናይ ተደርጋችሁ ጉዳያችሁ በኮርት ወይም ደግሞ በፍርድ ቤት እንዲታይ ሲደረግና ሌላኛው ደግሞ ቀደም ብዬ እንደነገርኳችሁ በቦርደር በኩል ሊሆን ይችላል፣ ኦር ደግሞ አሜሪካን ሀገር ዶክመንት ሳይኖራችሁና ህጋዊ ሳትሆኑ ቀርታችሁ ተይዛችሁ በዲኤችኤስ ሊሆን ይችላል፣ በአይስ ተይዛችሁ አፕላይ የምታደርጉት የአሳይለም አይነት ነው ማለት ነው።
ጉዳዩን አጭርና ግልጽ ለማድረግ ያክል በአሁኑ ሰዓት አሜሪካን ሀገር እየኖራችሁ በቱሪስት ቪዛ ሊሆን ይችላል፣ በስቱደንት ቪዛ እና በሌሎች ቪዛዎች ህጋዊ ሆናችሁ ገብታችሁ ጉዳያችሁ በዩኤስሲአይኤስ እየታየ ያለ የዩኤስሲአይኤስ ኦፊሻሎች ጉዳያችሁን እየተከታተሉት ያለ ጉዳይ ከሆነ አዲሱ መመሪያ በፍጹም እናንተን የሚያሰጋ አይሆንም ማለት ነው። ቀደም ብዬ እንደነገርኳችሁ ግን ምናልባት ዩኤስሲአይኤስ ዲናይ አድርጓችሁ ጉዳያችሁን ወደ ኮርት ሪፈር አድርጎት ከሆነ ምናልባት አሁን በወጣው መመሪያ አፌክት ልትደረጉ ትችላላችሁ። ከዛ ውጭ ግን ይህ መመሪያ በቀጥታ የሚመለከተው በአሁኑ ሰዓት ጉዳያቸውን በፍርድ ቤት እየተከታተሉ ያሉትንና ውሳኔ በመጠባበቅ ላይ የሚገኙትን ይሆናል ማለት ነው። ይሄ አሳይለም ኮኦፐሬቲቭ አግሪመንት የሚባለው አግሪመንት በዚች በ2 ሳምንት ውስጥ በጣም ብዙ ችግሮችን እያመጣ እንደሆነ እናያለን። ብዙ ሰዎች ፓኒክ እያደረጉ ነው። እንድትረጋጉ ነው የመጀመሪያው ምክሬ። ከዛ በተጨማሪ ግን አንደኛው ነገር ምንድነው ኢሚዲየት የሆነ ዲፖርቴሽን የለም። ሰዎች ማመልከቻችሁን አታቀርቡም ሲባሉ ወይም ደግሞ ፍርድ ቤቱ ይሄን ነገር መስማት የለበትም በሚባልበት ጊዜ ያ ሰው ኢሚዲየትሊ ዲፖርት ይደረጋል ማለት አይደለም። ስለዚህ ያ ነገር አትሊስት ሰውን ሊያረጋጋው ይገባል። ሁለተኛው ነገር ደግሞ ምንድነው ይሄ አግሪመንት ራሱን የቻለ ብዙ ሌጋል ቻሌንጅ ይገጥሙታል ብለን ነው የምንገምተው እኛ። ምናልባት ወራት፣ ምናልባት አመታት የሚፈጅ ኦኬ። ስለዚህ አግሪመንቱ ራሱ ፌር አይደለም በሚል አንድ ሰው አሜሪካን ሀገር መጥቶ ጥገኝነት ከጠየቀ በኋላ አመት 2 አመት ከኖረ በኋላ ፍርድ ቤት ጉዳዩን አቅርቦ ዲው ፕሮሰሱ እንኳን ሳይታይለት ወደ ሌላ ሀገር ሄዶ ጥገኝነት ያቅርብ ማለት ትንሽ ፌር አይደለም በሚል ሁኔታዎች ሊቀየሩ ይችላሉ ብለን ነው የምንገምተው። ስለዚህ ይሄም ነገር ሰዎችን ትንሽ ሊያረጋጋ ይችላል ብዬ ገምታለሁ። ሶስተኛውና የመጨረሻው ነገር ዛሬ ማለት የምፈልገው ደግሞ ኢቭን ኢን ዘ ወርስት ኬስ ሴናሪዮ ወይም አንድ ሰው ገብቶ ፍርድ ቤት ነው ጉዳይህን ማየት አንፈልግም፣ ስለዚህ ቤዝድ ኦን ዲስ አግሪመንት ጉዳይ አይታይም ከተባለ ምንድናቸው ኦፕሽኖች? የመጀመሪያው ኦፕሽን እንደ ማንኛውም ሪሙቫል ኦርደር ያ ሰው በ30 ቀን ውስጥ የይግባኝ መብቱን ያስከብራል። የይግባኝ መብቱን ያስከብራል ማለት የይግባኝ ፕሮሰሱ ራሱ 2 አመት አንዳንድ ጊዜ 3 አመት ኢቭን ከዛም በላይ የሚፈጅበት ጊዜ አለ። ስለዚህ አሁንም ቢሆን ወደ ቦርድ ኦፍ ኢሚግሬሽን አፒልስ ይኬዳል፣ ፋይል ይደረጋል። የፋይሉ ፕሮሰስ ሌጋል ፕሮሰሱ ራሱ በጣም ረጅም ጊዜ ስለሚፈጅ በዚህም ነገር መደናገጥ አያስፈልግም። ሁኔታዎች ሊለወጡ ይችላሉ ብለን ነው የምንገምተው። ሌላው አንድ ነገር መጨመር የምፈልገው ደግሞ ኢቭን በዚህ በ2 በ3 በ4 ቀን ውስጥ እንኳን አንዳንድ አዳዲስ ነገሮች አሉ። ምንድን ናቸው እነዚህ አዳዲስ ነገሮች? መንግስት ዩኒፎርም በሆነ መንገድ አይደለም እነዚህ ይሄንን ሞሽን ቱ ፕሪተርሚት ፋይል እያደረገ ያለው ዩኒፎርም በሆነ መንገድ አይደለም ማለት ምንድነው? አሁን የትላንትና ፍርድ ቤት ገብቼ ነበረ። I was expecting የመንግስት ጠበቆች ይሄን ነገር ፋይል ያደርጋሉ ብለን አልተነሳም። it was good እኛ አትሊስት ማለት የሚገባን ነገር ተዘጋጅተን የገባ ነው፣ ግን ሞሽኑ ራሱ አልተነሳም። ወይ ኡጋንዳውም የሆንዱራሱ። ሌላው ደግሞ ምንድነው ባለፈው ፕሮግራሜ ላይ እንደተናገርኩት ወደ ሆንዱራስ መሄድ አለባት የተባለች አንድ ዲቴይኒ ክላይንት አለችን ቢሮአችን ሪፕሬዘንት የሚያደርጋት። ያንን ፋይል ባደረጉ በ3 ነው በ4ኛው ቀን ዊዝድሮ አድርገው አሁን ደግሞ ወደ ኡጋንዳ ነው መሄድ ያለባት እያሉ። ይሄ ሁሉ የሚያሳየው ነገር ምንድነው የመንግስት ጠበቆች ወይም ደግሞ ያለው ፕሮሰስ ገና ጠንከር እንዳላለና መንግስት ራሱ እንኳን አምኖበት በሁሉም ፍርድ ቤቶች ይሄንን እያደረጉ እንዳልሆነ ነው የሚያሳየው። ስለዚህ እነዚህ ነገሮች ሲታዩ አትሊስት ነገሮች ሊረግቡ ይችላሉ ብላችሁ በማሰብ በተስፋ keep in touch with your attorneys. I'm sure ሁሉም ጠበቆች ይሄን ነገር ሊነግሯችሁ ዝግጁዎች ናቸው። ያለው ነገር ትንሽ አደገኛም ቢሆን ከጠበቆቻችሁ ጋር በመነጋገር ያለውን ነገር መፍትሄ መፈለግ ያሻል። በዚህ አጋጣሚ ለተፈጠረው ኮንፊውዥን ይቅርታ ጠይቃለሁ። እሱ ብቻ ሳይሆን ጉዳዩ አሳስቧችሁና ሐሳብ አስተያየቶቻችሁን በኮሜንት ሴክሽን ያጋራችሁኝ በሙሉ በተለይ ደግሞ ከዚህ ቀደምም የምሰራቸውን ስራዎች ዋጋ በመስጠት ሪኮግኒሽን በመስጠት ምናልባትም አንዳንድ ስህተቶች ሲፈጠሩ ማስተካከያ እንዲደረግ ጥቆማ ለሰጣችሁኝ በጨዋነት ጥቆማ ለሰጣችሁኝ ሰዎች በድጋሜ ምስጋናዬ በያላችሁበት ይድረስልኝ። አሁንም ደግሞ እንደዚህ አይነት ነገሮች ሲፈጠሩ ክትትላችሁንና ጥቆማችሁን መስጠታችሁን ቀጥሉ። እኔም ደግሞ በተቻለ መጠን እንግዲህ ታማኝና አውተንቲክ የሆኑ መረጃዎችን ወደ እናንተ ይዤ ለመምጣት በዚህ አጋጣሚ ቃል ገባለሁ። እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ጤና ይስጥልን።